ብሌን ማስታወስ አትችልም። ይህንን ነገር የሰማችው ጄሪ ለጊዜውም ቢሆን ደስ ብሏት አለ። ግን በመጨረሻም ቢሆን አቶ አምነን ፈልጌ ያገኘዋለሁ ብሎ ሲናገር ጨንቋታል። በቤት ውስጥ እየተፈጠረ ያለውን እንዳጋጣሚ ሆኖ በተለይ በሙስጠፋና በጄሪ መካከል ያለውን ህፃኗ ላይ ሰምታ ሁሉንም ነገር ለቤቲቱ ባለቤት ለአምነን እናት ነገረቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። የደወሏን ምልክት በመጫን ሁሌም ቪዲዮም እንዲለቃችሁ አድርጉ። ላይክ ሼር ማድረጋችሁን እንዳትረሱ። የድር ድራማን ይዤላችሁ መጥቻለሁ። አብራችሁ ቆዩ። የድር ድራማ ሲጀምር ሐኪም ቤት የሄደው አምነን ነበረ። አምነን ሲመጣ በሩን ስከፍቱት ሁላቸውም ማሰፍስፈው እየጠበቁት ነበር። በተለይ እና ዛራ እንደ ልጇ አይታት እየተንከባከ የአይኗ ብሌን አድርጋ እዚህ ቤት እያለሁ እንደ ልጅ ያየኋትና የተንከባከብኳት እሷም ክብር የሰጠችኝና እንዲናቷ ያየች ብሌን ብቻ ነች እና ብሌን አንድ ነገር ሆነች ማለት ከባድ ነው የሚሆንብኝ እያሉ የአምነንን አፍ እየተመለከቱ ምን እንደተፈጠረና በብሌን ላይ ምን እንደተከሰተ እንዲነግራት ጓጉታለች። እሱም መደበቅ አልፈለገም። በጣም አዝናለሁ ብሎ ሁላቸውም በተሰበሰቡበት አምነን ማናት ብሌን ከዚህ በኋላ መስታወስ እንደማትችልና በቃ ሁሉም ነገር ለሷ ከዚህ በኋላ አዲስ ነገር እንደሚሆን እኔም እናንተም ይሄ ቤትም ሆነ የሚፈጠረው የሚከሰተው ነገር ሁሉ አዲስ ነው የሚሆንባት። እንደ አዲስ መተዋወቅ እንደ አዲስ ሁሉም ነገር ነው የሚሆንባት እና መስታወስ አትችልም ብለው ሲናገሩ እና ዛራ መታገስ አልቻሉም። መሬት ተደፍተው ልክ እንደሞተ ሰው በቃ እያለቀሱ ነበር። አስመሳዮቹም የጊዜው ለማስመሰል ቢሆንም ጄሪም ሁሉም ቃልም ሲፈንም ሙስጠፋም ሁሉም አዝነዋል። ሙስጠፋ በተለይ የልብ አማካሪዋ ነው። ምንም ጄሪን ለመጉዳት እና ሲፈንን ለማገዝ ቤት እየመጣና አምነንን እየዋሸ ቢሰራም እንኳ በብሌን ላይ መጥፎ ነገር ለማድረግ ምንም እቅድ የለውም። ታሳዝነዋለች። ልክ እንደሱ ይረዳት አለ። አፍቅሮ ማጣት ምን ያክል እንደሆነ በጄሪ ጠንቅቆ ስለሚያውቀው እሷም ደግሞ አምነንን የምታፈቅረው በዚህ ሁኔታ ላይ መሆኗና ይህ አደጋ መድረሱ ከዛ በበለጠ ደግሞ ሁሉንም ነገር አለማስታወሷ ደብሮት ክፉኛ አዝኗል። እቤት ከሆኑና ከተረጋጉ በኋላ በተለይ ደግሞ በቅርቡ የድርጅቱ ጸሐፊ የተባለችው ተግባብታና በደንብ ስለምታውቃት እንዲህ በተከሰተው ላይ አዝና እናትየዋ እና ዛህራ ጋርም ቁጭ ብላ ኪችን ላይ ወጥ ምግብ አንዳንድ ነገር እየሰሩ ለብሌን የሚመቻትና የሚስማማትን ምግብ እየሰሩ በብሌን ላይ እንደዚህ ለምን ተከሰተ? ሚስኪን ልጅ ናት፣ እናቴን እፈልጋለሁ እያለች አማክራኝና ዋይታይ ነበረ። ምን እንደደረሰባት አሁን ሁሉንም ነገር ረስተው እናቷንስ በመልኩ ነው ፈልጋ የምታገኘው። ያ ቤት ከተቃጠለ በኋላ የእናቷን ፎቶ አብሮ ስለተቃጠለ ክፉኛ ዝና ነበረ። አሁን ጭራሹን እስከ ሁሉም ነገር ረስተው ማስታወስ አችልም እያለች ከማማ ዛህራ ጋር ኪችን ላይ እያዘኑ እያለቀሱ ነበር። ምግባቸውን ሰርተው ከጨረሱ በኋላ የቢሮ ሰራተኛ ጸሐፊ የሆነችው ከብሌን ጋር ከዚህ በፊት ስለተግባባች ምግቧን ይዛላት ስለተፈጠረው ነገር ክፉኛ ዝና አብሽራ ይዞሽ ሁሉም ነገር ለጥሩ ነው ለበጎ ነው፣ ተጠናከሪ፣ በርታ በይ፣ ማስታወስ ትችያለሽ በቅርብ እያለች እያጽናናች ምግቡን እንዲትበላና መጠንከር እንዳለባት ትነግራታለች። አምነን ከሐኪም ቤት ከተመለሰች በኋላ አጠገቧ ሆኖ ያሳለፈውን ነገር አንድ ላይ ሲሆኑ ሚስጥረኛ ሆነኝ ያለችውና ጥሩ ጊዜ ያሳለፉትን ነገር እያስታወሱ አሁን እኮ እሷ ያንን ነገር ማስታወስ አትችልም እያለ ክፉኛ አለቀሰ እና ከመጣይ በኋላ ህፃኒቱንና የአምነን አያት ከውጭ ቦታ ህፃኒቱን ከትምህርት ቤት አምጥተው ሰርፕራይዝ አድርገው እና ዛህራ በሩን ከከፈቱ በኋላ በተለይ የአምነን እናት በብሌን ላይ እንደዚህ አይነት አደጋ የተፈጠረው ለምንድን ነው? ማንስ ሊሆን ይችላል? ድንገት ነው ወይስ ምንድን ነው ብለው ሲያጣሩ እና ዛህራም እንግዲህ ምን እናውቃለን ወርቀን ያገኘናት አሉ። በመጨረሻ ምሳሉን ተቀምጠው ጄሪ ተብየዋ በአምን እንደዚህ ተጨንቆና ተጠንቦ ስታየው አምነን ለምንድነው እንደዚህ የምትጨነቀው? አሁን ጥሩ ሁኔታ ላይ ነው እኮ ያለችው፣ ቢያንስ እንኳን ከጊዜ በኋላ ተስተካከላለች እያለ ስጨቀጭቀው አንቺ ቆይ ምንድነው ሀሳብሽ? አይታይሽ እንደዚህ ኩና እንደውም ምን ሳስበው ይሄንን አደጋ ያደረሰው ሰው ይመስለኛል፣ ድንገት ወርቃ ምናምን አይመስለኝም፣ ብቻ ላገኘውማ እያለ ሲዝትባት እውነቱን ካወቀ ከምድረ ገጽ ያጸፋኛል ምን
ባድረግ ይሻለኛል እያለች እየተጨነቀች ለሙስጠፋ ባማክረው ይሻላል ብላ ሙስጠፋን ጠርታ የተፈጠረውን ነገር ነገረችው። ሙስጠፋም ብሌንም በጣም በተፈጠረው ነገር እንዴት አይነት አረመኔና መጥፎ ሴት ነሽ፣ የእኔ እንደዚህ ፍቅር መግፋት እና እኔ ማንገላታት ስቃይና መከራ ውስጥ ማስገባት አንሶች ቀርቶ ይቺ ምስኪን ልጅ ምን አድርጊ ብለሽ ነው ከደረጅ ላይ ወርውረሽ እንደዚህ አይነት አደጋ የደረስሽባት ብሎ ሊረዳት ቀርቶ አይደለም ክፉኛ ተናዶ ይረዳኛል ብላ ስታስብ እሱ ተበሳጭቶ ከክላሷ ድረስ ወጥቷል። እኛ አጋጣሚ ሆኖ ህፃኗ ላይ ሙስጠፋና ጄሪ ተብዬዋ ሲያወሩ የሰማችውን ነገር ማመን አቅቷት የአምነን አያት ምኝታ ክላሷ ሁና ከህፃኗ ጋር ወዲያ ወዲህ እያለች አለወትሮ ይች ህፃን ምን እየሆነች ነው ብለው ምን እየሆንሽ ነው ወዲያ ወዲህ የምትዩ ብለው ሲጠይቋት የተፈጠረው ነገር ግራ ገብቶኝ እኮ ነው አያቴ፣ እንደው እነዚህ ሰዎች ምን አይነት ቢሆኑ ነው? እኔ ቅድም ሲያወሩ ሰምቻለሁ ጄሪና ሙስጠፋ ብሌን ላይ ያደረጉን ነገር ጄሪ ናት እንደዛ ወሩራ እንዲትወርቅ ያደረገቻት እና ለሙስጠፋ እርዳታ እየጠየቀች ስታወራ ሰምቻለሁ ብላ አንቅጩን ነገራቻት። የአምነንና ከዚህ በፊት ጄሪን የአምነን ሚስት ስለሆነች ስለ ድርጅቱ ማወቅ አለብሽ፣ ስለዚህ ቤት ማወቅ አለብሽ። ከአምነንም ከጎኑ ቆመሽ ስለ ሁሉም ነገር መከራከርና ከጎኑ ቆመሽ ልታጠናክሪው ይገባል። ሴት ብለሃልተኛ ናት። የወንድሜ ልጅ አምነንን አጠናክረሽ አሁን ካለበት ጭንቀትና የቤተሰቦቹ ማስታወሻ ተቃጥሎ ስለነበር ደብሮትና ጥሩ ሙድ ላይ ስላልሆነ ከዚህ ውስጥ አውጥተሽ ወደ ስራው ትኩረት እንዲያደርግ ካደረግሽ ይሄን ቤት በስምሽ አዞርልሻለሁ ያሏትን ነገር ሁሉ አስታውሰው ለከይቺ ከበስተጀርባ ሌላ ተልዕኮ አላት ተኩላ የሆነ ሴትዮ እኔ እኮ ጥሩ ሰው መስላይ ብዙ ነገር ሳስብላት ነበር፣ ለካ መጥፎ ሰው ናት። እንዴት በዚች በሚስኪን ላይ እንደዚህ ገፍትራ እንዲህ አይነት አደጋ ታደርስባታለች ብለው እኔ ያሳያታለሁ፣ ግድ የለም እሰራልሻለሁ እያሉ እየተበሳጩ ቁጭ አሉ። በሌላ በኩል ሲፈንም ብትሆን ጄሪ የፈጸመችው እንደሆነ ጠንቅቃ አውቃለች። እንደውም ፍንጭ ሰጠቻት ለአምነን አያት ሲፈን ተብዬዋ ናት። እኔ ግን የብሌን አደጋ እንዲሁ ዝም ብሎ አይመስለኝም፣ የሆነ ተንኮል አለበት መሰለኝ፣ ጥርጣሬ ነው ብላ ፍንጭ ሰጥታታለች። እንግዲህ አምነን አያት የመሰለችው ሜርሲ ተብዬዋ ናት። ሜርሲ እንግዲህ በመንቀልቀልና ሰዎች ላይ በመጥፎ ነገር በማድረግ ነው የምትታወቀው። አሁንም ቢሆን አምነንን ገደል ለመክተትና ድርጅቱን ለማክሰር ድርጅቱ ውስጥ የሚሰራውን ሰውዬ ጋር ተመሳጥራ ከሆነ ቦታ ጋር ተገናኝታ ከዚህ በኋላ ምን ማድረግ እንዳለባቸውና አምነንን በምን ሁኔታ መጣልና ገደል መክተት ድርጅቱንም ለሁለት እንዴት መካፈል እንዳለባቸው፣ በተለይ ደግሞ በቅርቡ የገባው ብር በጣም ብዙ ስለሆነ ለሁለት እንዴት ማድረግ እንዳለባቸው እየተመካከሩ የእርሻ ቦታና የእርሻ ክምችት ኢንዱስትሪ ስላለው እዛ እርሻ ላይ የሆነ ነገር እንዲታረግና ገበሬ ባትሆንም እና ባታቅም እንኳ ሌላ ሰው ፈልጋ አስልካ እዛ እርሻ ላይ የሆነ ምርዝ እንዲታደርግበት አዟታል። እና ብሩንም ዛሬ ትናንትና ይገባል ያልከውን ብር በአካውንት እንዲታስገባልኝ ስትለው ስራሽን ከጨረሽ በኋላ ነው አስገባልሻለሁ፣ ጥቅሙ ሁለታችንም ነው፣ ጠንከር ብለሽ መስራት አለብሽ እያለ አስጠንቅቋታል። እሷም ተስማምታ እንግዲህ በአምነን የእርሻ ማርሳ ላይ የእርሻ ማርሳው የንግድ የተለያዩ አዝዕርቶች የሚሰራበት ነውና እሱ ላይ የሆነ አሲድ ነገር ለመጨመር ተስማምታለች። ከዛ በተረፈ ህፃኗ ልጅ ቤት ውስጥ ስትመጣ ሳንዲራላ የት ናት እያለች ስትናገር አያትየዋ ግራ ገባት። ደግሞ ማናት እዚህ ቤት ውስጥ ሳንድሬላ የምትባለው እያለች አምነንም ቢሆን ብሌን ናት፣ ብሌንን ነው ሳንድሬላ የምትለው እያለ ነገራት። እና እንዲህ ላይ ሆነው የብሌን እንደዚህ መሆን አምነን ክፉኛ ቢያሳዝነውም ክላሷ ሆኖ የምትፈልገውን ነገር እንዲያደርግላት እየጠየቃት እና ደግሞ ከህመሟ እንዲታገግም እየተንከባከባት ነው። ህፃኗም ከዚህ በፊት ያላቸውን ግንኙነትና አብረው ጊዜ ሲያሳልፉ የነበረውን ስለምታውቅ መቼም የዘመኑ ወጠጤ ልጆች እንደዚህ እንደኛ እንደ ድሮ ስላልሆኑ ሁኔታቸውን አይታ የቱን ግድግዳ ጌጣጌጥ እያየች እንደ አንዳንድ ሰዎች በጣም ተቀራርበው ደስ የሚሉ ፎቶ ናቸው ያሉት ዙሪያውን እያለች አምነንና ብሌንን ለማቀራረብ እየሞከረች ነው። ጄሪ ተብዬዋ እንግዲህ አምነን እንደዛ በቁጭት ተነስቶ ብሌን ላይ የሆነ ነገር የሚያደርግ ሰው
መጨረሻውን አውቄ አለቀውም ብሎ በእናቱ ሲምል አለቀልኝ ብላ እየተበሳጨች ምን ማድረግ እንዳለበት ግራ ገብቷታል። አሁን ለሁሉም ሰው ተናግራለች፣ ለሁለት ሰው ተናግራለች። አንድ ለዘበኛ፣ ሁለት ደግሞ ለሙስጠፋ ስለተናገረ፣ ሶስተኛይቱ ደግሞ ህፃን ልጅ ሰምታ ላያቷ ስለተናገረች የምገባበት ቀዳዳ ጠፍቷታል። ማንን እንደምታማክርና ከዚህ ጉድ እንዴት መውጣት እንዳለባትም ግራ ገብቷታል። እና አምነን አይመሽ የለም ተኝተው አምነን በህልሙ ብሌን እንግዲህ ከምኝታ ክላሷ ካልጋዋ ላይ ተነስታ ከደረጁ ላይ ራሷን ስትጥልና ራሷን ስታጠፋ በህልሙ እያየ እየቃዤ ፊልሙ ያልቃል ማለት ነው። እና ውድ ቤተሰቦችዬ ያው እኔ ነግሬያችሁ ነበረ ትናንትና ማለት ነው። ሐኪም ቤት ከሄደች በኋላ መሞት የለባትም ስትሉ ነበር። እኔ ደግሞ ያው አትሞትም ማስታወስ አትችልም ይሆናል እንጂ መሞት እንኳን አትሞትም ብያለሁ። ምክንያቱም አምነንና እሷን ነው ፊልሙ የሚያጠቃልለው። የፊልም አክተር የሆነ ሰው ደግሞ አይሞትም። ምናልባት አንዳንድ ፊልሞች ያጋጥሙ ይሆናል እንጂ እንደዚህ የፊልም አክተር ሲሞት ግን የፊልም አክተር መጀመሪያ ከሆነ አይሞቱም። አምነንና እንትና ስቃይና መከራ ያሳልፉ እንደው እንጂ የሚሞቱ ሰዎች አይደሉም ማለት ነው። እና ማስታወስ አችልም። ኤኒዌይስ የድራማ ይሄን ይመስላል። ውድ ቤተሰቦችዬ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት አድርጉልኝ። ለዛሬ ይሄን ያክል ይበቃናል። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ ቻው።